ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ሱፐር ስቲከር ሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን አብርሃም ማሩ በትናንትናው ዕለት ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። በሶስተኛው ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ዩናይትድ ወደ አሸናፊነት የተመለሰበትን ጣፋጭ ድል በሜዳውና በደጋፊው ፊት ጥሩ ፎርሙላ የሚገኘውን ሰንደርላንድን 2-0 በሆነ ውጤት በሜሰን ማውንትና ቤንጃሚን ሼሽኮ ለሁለት ተከታታይ ጨዋታ ግብና መረብን ማገናኘት የቻለው ይሄ ትልቅ ተስፋ የተጣለበት ምርጥ አጥቂ ሁለተኛ ግቡን በማንቸስተር ማሊያ ከብሬንፎርድ ጂቴክ ስቴዲየም በመቀጠል እንግዲህ በደጋፊው ፊት ሁለተኛውን ግብ ለክለቡ ማስቆጠር ችሏል። ማንቸስተር ዩናይትድ ለመጀመሪያ ጊዜ በሩበን አሞሪም ውስጥ ከ2023 በኋላ ደግሞ እንደ ክለብ 3 ተከታታይ የሜዳን ጨዋታ በድል ተወጥቷል። በርንሌን 3-2፣ ቼልሲን 2-1፣ አሁን ደግሞ ሰንደርላንድን 2-0። በዚህ ጨዋታ ዙሪያ እንግዲህ የተወሰኑ ነጥቦችን ድረ ጨዋታ መወያያ ርዕሶችን እናነሳለን። በተለይ ማንቸስተር ዩናይትድ ድል ብቻ ሳይሆን ዛሬ በእንግሊዝ ጋዜጦች ለምሳሌ ቅዳሜ ከተደረጉ ጨዋታዎች ውስጥ ትልቅ ትኩረት የሳበው የሊቨርፑልና የቼልሲ ስታንፎርድ ብሪጅ ፍልሚያ ነው። ከዛ በመቀጠል ደግሞ አርሴናል ዌስትሃምን በሜዳው አሸንፎ የሊጉ መሪ የሆነበት ነው። ሊቨርፑል ሽንፈት ያስተናገደበት ነው። ነገር ግን ትናንትና በቅድመ ጨዋታ ግምገማ ወቅት አንድ ነጥብ አንስቼላችሁ ነበር። በደንብ የቅድመ ጨዋታ ግምገማውን ፕሮግራም ካደመጣችሁ የእንግሊዝ ጋዜጦች ለራሳቸው ሚዲያ ጭምር ለሽያጭ እንዲያመቻቸው የማንቸስተር ዩናይትድን ብራንድ መጠቀምን አንደኛው ስራቸው አድርገዋል ስንላችሁ ነበር። ምክንያቱም በዚህን ሰዓት ትኩረት የሚስቡ ትላልቅ ነጥቦች በእንግሊዝ እግር ኳስ ተነስተዋል። ነገር ግን የእንግሊዝ ጋዜጦች ዛሬም የፊት ገጻቸው የሆነው እነዛ የተመዘገቡ ድሎች እነዛ በሊጉ መሪነት ላይ የፈጠሩ ውጤቶች ሳይሆኑ የሩበን አሞሪም ስራ በነዛ 2 ግቦች ስራቸው መጠበቁና ከስንብት መዳናቸው ነው የእንግሊዝ ጋዜጦች ይዘው እየወጡ የሚገኙት። ሆም ኤንድ አዌይ ይላሉ። እንዲሁም ባክ ኤንድ ኖሳክ በማለት ትላልቅ ጋዜጦች ለሩበን አሞሪም አሁንም ትኩረት የሚዲያውን ያገኙትና በአጠቃላይ ግን ድሉ እንደ ቡድን ማንቸስተር ዩናይትድ ሰሞንኛው ውጥረት የአሰልጣኝ ስንብት ወሬ የሚመጡ አሰልጣኞች ጭምጭምታ በክለቡ የሚነሱ ጥያቄዎች አለመረጋጋቱን ሚዲያው በስፋት ሲያነሳ ነበር። ዩናይትድ ግን እንደ ቡድን ተረጋግቶ ባመሸበት ጨዋታ ሚዲያው ዩናይትድን አልተረጋጋም ይላል። ዩናይትድን ግን ስንመለከት በደንብ ተረጋግቶ በሰከነና በተብላላ ብቃት ነው ጥሩ ፎርሙላ የሚገኘውን ሰንደርላንድ አሁን ተጋጣሚው አዲስ የሊግ ተሳታፊ መሆኑ ምናምን አይደለም። በሊጉ የመጀመሪያ 6 ጨዋታዎች አንድ ሽንፈት ብቻ ከሜዳው ውጭ ያስተናገደ በሜዳው ነጥብ የሚቀበል ከ6ቱ ጨዋታ በ5ቱ ነጥብ ተጋርቶ መውጣት የቻለ ማሸነፍ የቻለ 11 ነጥብ የያዘ ይሄን ጨዋታ ሲጀምር 6ኛ ደረጃ ላይ የተቀመጠ ቡድንን በጥሩ ኳሊቲ ባላቸው ተጫዋቾች በነ ግራኒት ዣካ የተዋቀረ የአማካይ ክፍል ያለውን ሰንደርላንድ ነው ማንቸስተር ዩናይትድ ረጋ ባለ የጨዋታ ስልት በተቀናጀ አንዳንድ ደግሞ ውሳኔዎች ባልተለመደ መልኩ የሩበን አሞሪም ግትርነት ሳይሆን እንደ ቡድን ዩናይትድ የሚፈጥረው ነፃነት የተመለከትንበት ጨዋታ ነው። እስቲ ጨዋታው እናንተ እንዴት ተመለከታችሁት? ሐሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። ትልቁ መነጋገሪያ ርዕስ የአሞሪም የመጨረሻ ጨዋታ ሊሆን ይችላል የሚል ግምት ነበር። ይሄ ጉዳይ በምርጥ ውጤት በጥሩ ፐርፎርማንስ ተጠናቀቀ።
ሁለተኛው ነጥብ የግብ ጠባቂ ሮቴሽን ለመጀመሪያ ጊዜ በማንቸስተር ዩናይትድ ማሊያ በሊጉ ቋሚ ሆኖ መጀመር የቻለው አዲሱ ግብ ጠባቂ 18.4 ሚሊዮን ፓውንድ የወጣበት ከቤልጂየም ፕሮ ሊግ የመጣው ሳም ላመንስ አስደናቂ ብቃት በቢቢሲ የጨዋታው ኮከብ የተባለ። ሌላኛው ነጥብ ሜሰን ማውንት ግብ ማስቆጠሩ፣ ቤንጃሚን ሼሽኮ በተመሳሳይ ማንቸስተር ዩናይትድ መረቡን አለማስደፈሩ። አሁን እነዚህ ነጥቦች የአንድ ቡድን ዕለታዊ ብቃትን ወስደን ከመዘንን የመረጋጋት ምልክቶች ይባላሉ። አንደኛ ክለቡ እስካሁን ድረስ ባለው የሊግ ከ7 ጨዋታ በ6 ግብ አስተናግዷል። በ6 ክሊን ሺት መጠበቅ አልቻለም። በ6 ደግሞ በፕሪሚየር ሊጉ ከየትኛውም ቡድን በላይ ከፍተኛ ኤክስጂ ክሬት ያደርጋል። ከጨዋታው ግን የሚያገኘው ነጥብ በቂ አልነበረም ወይም በድል የታጀበ ውጤታማ እንቅስቃሴ አላደረገም። ቡድኑ ተቀይሯል፣ የሆነ መልክ እየያዘ ነው፣ ስትራክቸሩ አሪፍ ነው እንላለን። አንድ ወጥ የሆነ ውጤት ማስመዝገብ አልቻለም። አሁን ግን ዩናይትድ ቤት አንድ የታዘብነው የተመለከትነው ጉዳይ አለ። ዩናይትድ ከሜዳ ውጭ የሚጥላቸው ነጥቦች እንዳሉ ሆኖ በሜዳው ግን የሚጥሏቸው ነጥቦች በጣም ለክለቡ አእምሯዊ ዝግጁነት በሞራልም ረገድ የክለቡን ብራንድ የማይመጥኑ ውጤቶች ይመዘገቡ ነበር። ማለት የዩናይትድን አይደንቲቲ የማይመጥኑ ካስተዋልን ደግሞ በተከታታይ 3ቱን ጨዋታ ሲያሸንፍ ዩናይትድ የሚያሸንፍበት የግብ ማርጅን የሚያስቆጥረው የጎል ቁጥር 2 እና ከዛ በላይ የሚቆጠርበትን የግብ ቁጥር ግን እየቀነሰ መጥቷል። 3-2፣ 2-1፣ 2-0 2 ግብ አስተናገደ፣ ከዛን 1 ግብ አስተናገደ፣ ከዛም በኋላ ምንም ግብ አላስተናገደም። ይሄ በሜዳው ላይ ያለው ጥሩ ያለፉ ጨዋታዎች ሪከርዶች እነዚህም ወደ ከሜዳ ውጪ ወዳሉ ውጤቶች ይዞ መጓዝ ነው ይላሉ አሰልጣኝ ሩበን አሞሪም ከጨዋታው በኋላ የሰጡትን አስተያየት ካደመጣችሁ። ሁሌም ቡድናችን በእንዲህ መልኩ እንዲንቀሳቀስ ነው ምፈልገው የሚል አስተያየት ሰጥተዋል። ይሄ በማንቸስተር ዩናይትድ በክለቡ በአጠቃላይ በደጋፊው ዘንድ የሚፈለገው የጨዋታ ስልት ነው። ዩናይትድ ግብ ለማስቆጠር በዘንድሮ የውድድር ዓመት የማይቸገር ክለብ ነው። ግብን ክሬት ለማድረግ አይቸገርም። እነዛ ግቦችን አስቆጥሮ ውጤት አስጠብቆ መውጣቱን ግን ማንቸስተር ዩናይትድ ባላንስ ኦፍ ዘ ጌምን ከጨዋታ ጨዋታ ማደራጀት እየከበደው ሲመጣ ደግሞ እናስተውል ነበር። በተለይ በመጀመሪያ 45 አብዛኛውን ክለብ ፍጹም የበላይነት ይወስዳል። በወሰደበት ሰዓታት ደግሞ ግቦችን አያስቆጥርም። እነዚህ ጉዳዮች እስከ መቼ ድረስ እልባት ሳይበጅላቸው ማንቸስተር ዩናይትድ በዚህ ደረጃ የሚዘልቀው የሚል ጥያቄዎች ይነሳሉ። ነገር ግን በእነዚህ ትችቶች መሃል ማንቸስተር ዩናይትድ ቤት ውስጥ የሚታዩ መሻሻሎች በመጨረሻም በውጤት ቀስ በቀስ እየታገዘ እያደገ ማምጣቱ ደግሞ ለቡድኑ የተሻለ ጉዞ ጥሩ የውድድር ዓመት እንዲያሳልፍ የሚያግዝ ነውና የምሽቱ ድል የሩበን አሞሪምን ስራ ማትረፍ ብቻ ሳይሆን የቡድኑን ማረጋጋት የፈጠረ። ምክንያቱም በአሸናፊነት ስነቦናል ማንቸስተር ዩናይትድ ወደ ኢንተርናሽናል ብሬክ ተጫዋቾችን የሚሸኘው ሲመጣ አእምሯዊ ዝግጁነቱ የቡድኑ አሸናፊነት ስፕሪት ላይ ሆኖ ነው ወደ አንፊልድ የሚጓዘውና ማንቸስተር ዩናይትድ በድል ይሄን ሳምንት ማጠናቀቁ የሚያስደንቅ ነው። በተለይ አጥቂው ቤንጃሚን ሼሽኮ ለተከታታይ ጨዋታ ከሜዳ ውጪ በሜዳም አንዳንድ አጥቂዎች ዘግይቶ ምላሽ ሲሰጡ የሚሰጡበትን መንገድ ያ ፎርመን ከያዙ ደግሞ የማይለቁ አይነት አስደናቂ እንቅስቃሴዎች አስደናቂ አቅም በቡድን ውስጥ ስለሚያደርጉት አስተዋጽኦ መነቃቃት ማንቸስተር ዩናይትድ ደግሞ እንደ ቡድን አንድ ትልቅ የስነቦና ከፍታ አለው። አንድ ተጫዋች ዘግይቶ ቢሆንም ወደ ሪትም ይመጣ ከሆነ ያን ሪትም ካገኘ በኋላ አይወርድ ማንቸስተር ዩናይትድ ቤት ወይም አጀማመሩ በጎ ሆኖ የቡድኑ ውጤት የሆነ ባላንሱን ካላጣ ወይ የሆነ ስህተት ውስጥ ወይም የሆነ ተደጋጋሚ ሽንፈት ውስጥ የማይገባ ከሆነ ያን ሪትም ያ ተጫዋች አያጣም። በዛው ሪትም የመቀጠል አዳፕት የማድረግ አቅም አለው። በተለይ የክለቡ ፓሽን የተጫዋቾችን መነሳሳት በእጅጉ ማሳደግ ይችላል እና ለአሰልጣኝ ሩበን አሞሪም የሰከነ 15 ቀናት ይሄ በድል ታጅቦ
ያለፉትን ክፍተቶች ጥንካሬዎችን አደራጅቶ ለቀጣይ ጨዋታ ለማምጣት ደግሞ በበለጠ የቡድኑ መነቃቃት አሁን ላይ በውጤት መታገዙ የሚያስደንቅ ነውና የምሽቱ ድል የ11 ሰዓቱ ጨዋታ ለማንቸስተር ዩናይትድ ፍጹም ትርጉም የነበረው አስደናቂ ጨዋታ ነበር። ለምሳሌ በማንቸስተር ዩናይትድ ቤት ከተመለከትናቸው ትላልቅ ነጥቦች መካከል የግብ ጠባቂው ውሳኔና ታይሚንግ ካለፉት ግብ ጠባቂዎች ለምሳሌ እነ ኦናናም ባይነድርም ሁለቱም ግብ ጠባቂዎች ለሚነሳው የመጀመሪያ ክፍተት ታይሚንግ እና ዲሲዥን ደካማ መሆናቸው። ይሄ ግብ ጠባቂ ሊጉን ኤክስፒሪየንስ አላደረገም፣ ግን ኤክስፒሪየንስ እንዳደረገ ግብ ጠባቂ አንደኛ በራስ መተማመኑ እና የውሳኔ አቅሙ በሊጉ አዳፕት እንዳደረገ ግብ ጠባቂ በራስ መተማመኑ የሚያስገርም ነበር። በጨዋታ ላይ ያስተዋል ነው የግብ ጠባቂውና በመጀመሪያ ውሳኔያቸው እንግዲህ ሩበን አሞሪም ይሄን ግብ ጠባቂ ወደ ምርጥ 11 እንዳመጡ በሊጉ የመጀመሪያ ጨዋታ መረባቸውን ሲያስደፍሩ የወጡበት ሌላኛው አስደናቂ ጨዋታ ነበር። በአጠቃላይ ለማንቸስተር ዩናይትድ እስቲ ጨዋታው በምን አይነት መልኩ ነበር በተለይ በቁጥሮች ስንመለከት የሰንደርላንድ በዘንድሮ የውድድር ዓመት ወደ ሊጉ ካደገ በኋላ ከሚያሳያቸው ትላልቅ ጥንካሬዎች መካከል ቡድኑ አነስተኛ ግብ ነው የሚያስተናግደው። እንዲሁም አነስተኛ ኤክስጂ ካስተናገዱ ክለቦች ተርታ በአራተኛ ደረጃ ላይ የተቀመጠ በጨዋታ በአማካይ አነስተኛ ሙከራ የሚያስተናግድ ጠንካራ የመከላከል ስትራክቸር እንዳለው ይነሳ ነበር። በተለይ ባለፉት ጨዋታዎች ከቪላ ጋር በነበረው በጎዶሎ ባቻ ውጤት ባጠናቀቁበት ጨዋታ አስደናቂ የመከላከል ስትራክቸራቸው ሲደነቅ ነበር በሊጉና ለማንቸስተር ዩናይትድ ፈተና ይሆናል ተብሎ ከተጠበቁ የሰንደርላንድ ትላልቅ ጥንካሬዎች መካከል እነዚህ መነሻ በማድረግ ነበር ከጨዋታ በፊት መነጋገሪያ አርዕስት የነበረው። ነገር ግን የማንቸስተር ዩናይትድ ማጥቃት በብዙ ርቀት ተሽሎ ካለፉት የሰንደርላንድ ተጋጣሚዎች በተሻለ ሁኔታ ወደ 15 ሙከራዎችን በማድረግ 6 ኢላማቸውን የጠበቁ እንዲሁም ከ1.9 በላይ ኤክስጂዎችን በማስመዝገብ ጥራት ባለው እንቅስቃሴ ተሞልቶ ሁለት ክፍት ከሆኑ እንቅስቃሴዎች በተቆጠሩ ግቦች ናቸው እንግዲህ ማንቸስተር ዩናይትድ 2-0 ማሸነፍ የቻለው። በጨዋታው ከተደረጉ ሌላ ለውጥ መካከል በምርጥ 11 ከብሬንፎርዱ ጨዋታ ሜሰን ማውንትን ወደ ዋናው ቡድን ወደ ምርጥ 11 በማስገባት እንግዲህ ማቲያስ ኩኛን ነበር አሰልጣኝ ሩበን አሞሪም ወደ ቤንች የቀየሩትና በዚህም ውሳኔያቸው እንግዲህ በፕሪሚየር ሊጉ ማንቸስተር ዩናይትድ በሩበን አሞሪም የመጀመሪያ ፈጣን ግብ ማስቆጠር የቻለው በጨዋታው በተጀመረ የሩበን አሞሪም የመጀመሪያ ጨዋታ በማንቸስተር ዩናይትድ አሰልጣኝነት በኢፕስዊች ታውን ሜዳ በተጠናቀቀው የውድድር ዓመት ማርከስ ራሽፎርድ ጨዋታ በተጀመረ በ80 ሰከንድ ውስጥ የመጀመሪያ ግብ አስቆጠረ። የሩበን አሞሪም የማንቸስተር ዩናይትድ የመጀመሪያ ግብ። ከዛም በኋላ ማንቸስተር ዩናይትድ ከረፍት በፊት ያስቆጠራቸው ራሱ የግብ መጠን በጣም አነስተኛ ነበር እና የቡድን ለረጅም ሳምንት ሲተች የነበረበት በተጠናቀቀው የውድድር ዓመት ከረፍት በፊት ግብ የማስቆጠር በአብዛኛው ግቦች የተቆጠሩ ከረፍት በኋላ ነበሩ በተጠናቀቀው የውድድር ዓመትና በጊዜ ማስቆጠር አይችልም። ከረፍት በፊት ጨዋታን ዶሚኔት ለማድረግ ይቸገራል አምና ከሚነሱ ነጥቦች። ዘንድሮ ደግሞ ዩናይትድ ተሻሽሎ ከረፍት በፊት አብዛኛው ጨዋታዎች ላይ ከፍተኛ ብልጫ ያደርጋል። ለምሳሌ በዚህ ጨዋታ ካስመዘገበው 1.9 ኤክስጂ ውስጥ 1.2ቱን ከረፍት በፊት ነበር ክሬት ማድረግ የቻለው። እነዚህ እንግዲህ በዩናይትድ ቤት የታዩ ትላልቅ ለውጦች ነውና ከማርከስ ራሽፎርድ የኢፕስዊች ታውን ግብ በኋላ ለመጀመሪያ ጊዜ ነው ትናንትና ሜሰን ማውንት 8 ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ያደረገችዋን ግብ ማስቆጠር የቻለው። ከዛም በኋላ እንግዲህ ብራያን ምቤሞ ለሜሰን ማውንት 8ኛ ደቂቃ ላይ ማይነስ ያደረገውን ኳስ አስቆጠረ። 31ኛ ደቂቃ ላይ እንግዲህ ቤንጃሚን ሼሽኮ በማንቸስተር ዩናይትድ ማሊያ ሁለተኛ ግቡን ኳስና መረብ ማገናኘት ችሏልና ማንቸስተር ዩናይትድ በሁሉም ረገድ
ከፍተኛ ብልጫ አድርጎ በተጋጣሚ መጫወቻ ቦክስም ከ32 በላይ ኳሶችን በመንካት ጫና በመፍጠር ከሜዳ ውጪ ከተጋጣሚ ቦክስ ውጪ 4 ሙከራዎችን በተጋጣሚ የመጫወቻ ቦክስ ውስጥ ደግሞ በርካታ ሙከራዎችን በማድረግ በጨዋታው ፍጹም የበላይነት ወስዶ ክፍት ከነበሩ እንቅስቃሴዎች እንደገና በፕሪሚየር ሊጉ ማንቸስተር ዩናይትድ ለተከታታይ 7 ጨዋታ ከ1.2 በላይ ኤክስጂ ክሬት በማድረግ አሁንም ሌላ ትልቅ ኤክስጂ አስመዝግቦ ነው። ለምሳሌ በሊጉ ከፍተኛ ኤክስጂ ለተከታታይ ጨዋታ ለ3 ተከታታይ ጨዋታ በመፍጠር አርሴናል አንደኛ ነው። ነገር ግን በሙሉ 7 ጨዋታ በድምሩ ክሬት በተደረጉ ኤክስጂዎች ደግሞ ከታየ እንደ ማንቸስተር ዩናይትድ ቀዳሚም የለም። በሊጉ ከፍተኛ ሙከራ በማድረግ አንደኛ ነው። አሁንም በተጋጣሚ መጫወቻ ቦክስ ውስጥ በመንካት በጨዋታ በአማካይ ከ34 ኳሶች በላይ በመንካት ማንቸስተር ዩናይትድ አሁንም አንደኛ ነው በየጨዋታው ማለት ነው። እና የማጥቃት እንቅስቃሴው እንግዲህ ከመከላከሉ ጋር ባላንስ ሆኖ የተገኘ በዚህ የውድድር ዓመት ከተደረጉ 7 የፕሪሚየር ሊግ ጨዋታዎች ዩናይትድ ጠንካራና ይሄ ኮምፎርታብል ዊን የሚባለው ሙሉ በሙሉ አሟልቶ ማሸነፍ የቻለበት ምርጥ የኦልድ ትራፎርድ ፍልሚያ ነበር። ደጋፊውንም ያስደሰተ የማንቸስተር ዩናይትድንም ደረጃ ወደ 9ኛ ከፍ ያደረገ ክለቡ እንግዲህ በ7 ጨዋታ 10 ነጥብ እንዲይዝ ያስቻለ ውጤት ነበር በትናንትናው ዕለት የተመዘገበውና ለማንቸስተር ዩናይትድ ደጋፊዎች እንግዲህ ወደ ድል የተመለሱበት ያ አስከፊ የነበረውን የብሬንፎርድን ሽንፈት ያስረሳ ጣፋጭ ድል ለ3 ተከታታይ ጨዋታ በኦልድ ትራፎርድ የተገኘ ድል ሆኖ ተመዝግቧልና በአጠቃላይ ማንቸስተር ዩናይትድ በቤንያሚን ሼሽኮና በሜሰን ማውንት ግቦች ታግዞ ሩበን አሞሪም ስራቸውን ያተረፉበት ማንቸስተር ዩናይትድ የተዋጣለትን 90 ደቂቃ ያሳለፈበት የግብ ጠባቂ ሮቴሽን በተሳካ ሁኔታ የተጠናቀቀበት ምርጥ ድል ያስመዘገበውና ለዩናይትድ ደጋፊዎች እንኳን ደስ አላችሁ እያልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን አብርሃም ማሩ በትናንትናው ዕለት ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገንን በአርሴናልና ዌስትሃም ጨዋታ በቼልሲና ሊቨርፑል የስታንፎርድ ብሪጅ ፍልሚያና ማንቸስተር ዩናይትድ ከሰንደርላንድ ያደረጉትን ጨዋታ በ3 ክፍል በእንዲህ መልኩ እሁድን ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።